በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ በክብር በምስጋናም የተመላች በእውነት እናመሰግንሃለን። የተወደድክ አምላካችን ድንቅን አድርገህልናልና ለነፍሳችን ደህንነትን ሰጥተሃልና በኃጢአታችን የተዘጋውን ገነትን ባንተ መስዋዕትነት ባንተ ቤዛነት ከፍተሃልና መስዋዕታችን ያላዳነን አንድ ጊዜ ለዘላለም ተሰውተ የእግዚአብሔር ልጅ ኢየሱስ ክርስቶስ ስላዳንከን በእውነት እናመሰግንሃለን። ጻድቅ አባት ሆይ የምንሄድበትን መንገድ ያስታወቅከን ዘላለምን ያበሰርከን እንዳንፈራ ከፊት የቀደምክልን እኔ ዓለሙን አሸንፌዋለሁ ብለህ ጦርነቱ እንዳለቀ ምርኮ ለመካፈል ግን እንደምንወጣ የነገርከን ጌታ በእውነት ምስጋና ላንተ ይሁን። የተወደድክ አምላካችን እግዚአብሔር ሆይ በልቶ መጠገብም ባንተ ነው፣ ጠጥቶ መርካትም ባንተ ነው፣ ለብሶ መድመቅም ባንተ ነው፣ በቤት ተቀምጦ መረጋጋትም ባንተ ነው። መቀመጫው እንዲመቸን አልጋውም እንዲያስተኛን የምታደርገው አንተ ነህ። በእውነት ጌታ ሆይ የመንገዳችን ብርሃን የመኖራችን ድፍረት ነህና ልባዊ ምስጋናችን ይድረስ። ከኃጢአታችን አሳንሰ የከፈልከን ከጽድቃችን ደግሞ የሰናፍጭ ቅንጣት ታህል የምትሆነውን እምነታችንን አንተ ፈልገህ በደቀ መዝሙር ስም በጻድቅ ስም አንድ ብርጭቆ ውሃ መስጠታችንን እንደ ትልቅ እንደ ከበረ ዋጋ አየኸው። ጌታ ሆይ ትንሹ መልካምነታችንን አብዝተ ተራራ ኃጢአታችንን አሳንሰ ስለምታይ እናመሰግንሃለን። እስራኤልን ከግብጽ እያወጣ በመንገድ ደግሞ አብረህ እየተጓዝክ ከነዓን ደግሞ ሆነ ልትቀበላቸው ቀድመ እየጠበቅ ያለ ሁሉ በሁሉ የሆንከው እግዚአብሔር ከማኅፀን የተቀበልከን እስከ ዛሬዋ ቀን ድረስም የተሸከምከን በሰማይ ወደብ ደግሞ እንደ ቸርነት ድል አድራጊው ልጆቼ ናፍቆቶቼ ብለህ ልትቀበለን ቀጠሮ የሰጠን ጌታ ምስጋና ለስምህ ይሁን። አምላካችን አንተ ትልቅ ነህ። ጌታችን ሆይ አንተ ኃያል ነህ። መሳይ የለህም፣ እኩያ ተካካይ የለህም። ካንተም ጋር ትከሻ ለትከሻ የሚለካካ ማንም የለም። እግዚአብሔር ሆይ ቅዱስ ነህ፣ ልዩ ነህ፣ ጻድቅ ነህ። በእውነት እናመሰግንሃለን። ለኤማውስ መንገደኞች ለመሸባቸው ወደ ፀሐይ መጥለቂያ ለሚገሰግሱ እምነታቸው ተስፋቸው ለወደቀባቸው ሁሉ በቆሰሉት እጆችህ እንጀራን ቆርሰ በሰጣቸው ጊዜ እንዳወቁ በዚያም ምግብ ኃይል ጨለማው ብርሃን ድካሙ ብርታት ሆኖላቸው ወደ መጡበት ኢየሩሳሌም እንደተመለሱ ትንሣኤን እንዳበሰሩ ለእኛም ለባሪያዎችህ ደግሞ የተቀደሰውን እንጀራ ቆርሰ እንድታጎርሰን ተስፋችን እንዲፈካ ጨለማችን እንዲበራ ድካማችንን በብርታት እንዲለወጥ አቤቱ እንጠይቅሃለን። ቅዱስ አባት ሆይ አንተ የመዳን ቀጠሮ የጽድቅ ቀጠሮ የሕይወት ቀጠሮ ሰጥተህ ከሰማያት ሰማያት ወርደህ ከእመቤታችን ከቅድስት ድንግል ማርያም ተወልደህ በመስቀል ላይ ሞተህ በጊዜው መዳንን ስለፈጸምክልን እናመሰግንሃለን። እኛ ባሪያዎችህን ሁል ጊዜ ስለምትናገረን ስለምታነጋግረን ስለምታጽናናን ስለምታጽናን ስለምትመክረን ኃይል ስለምትሰጠን እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ በዚህ የስደት ምድር ላይ በዚህ አላፊና ጠፊ በሆነ ምድር ውስጥ አንተን የዘላለሙን ስላገኘንህ ሳይሆን ስላገኘህን ይህ ሁሉ ሆኗልና እናመሰግንሃለን። ጌታ ሆይ ወደ ንጉሥ ወደ ባለስልጣን ወደ ሹም አይደለም የመጣ ነው፣ የዘላለም አባት ወደ አንተን የመጣ ነው። ካንተ በቀር የዘላለም አምላክ፣ ካንተ በቀር የዘላለም ንጉሥ፣ ካንተ በቀር የዘላለም አባት የለምና በእውነት እናመሰግንሃለን። ሥርዓት መረበሽ የሌለበት እግዚአብሔር አእምሮ ለብኦ የሌላቸው ግዑዛን ሳይቀሩ የሚታዘዙልህ እንደ ሐሳብህና እንደ ፈቃድህ
እንደ ቃል የሚሆኑላ አምላክ በእውነት እናመሰግንሃለን። እንደ ቸርነትህ አሁንም በቃል ኪዳን ፍቅርህ እንድታስረን ካንተም ጋር እንድንጣበቅ እንማልድሃለን። ሕይወታችንን ለአንተ ቁርባን መባ ስጦታ አድርገን እናቀርብልህ ዘንድ ዛሬም የመገዛት መንፈስ ለባሪያዎች ያድለን። ሥጋዊነታችንን ከውስጣችን እንድታወጣ መንፈሳዊነት ወደ ውስጣችን እንድታስገባ እንማልድሃለን። ከክፉ ሁሉ ጠብቀ እርምጃችን ሁሉ በሰላም መርተ የዛሬ ሰው ስላልከን ለስም አጠራርህ ጌታ ሆይ ምስጋና ይድረስህ እንላለን። የዘላለም አባት እግዚአብሔር ሆይ ካንተ የሚገኘውን ሰማያዊ በረከት ታላቅም ጸጋ እንካፈል ዘንድ በደላችንንና ኃጢአታችንን ይቅር እንድትል አብሮነትህም እንዲበዛልን አቤቱ ሆይ እንጠይቃለን። አገልግሎታችንን በብሩህ ገጽ እንድትቀበልልን የሚድኑትን አንተንም በማወቅ አንተንም ወደ ማመን የሚደርሱትን እንድታበዛለን አቤቱ እንማጸናሃለን። ወሰነ ሰፊ የሆንክ አምላካችን ሆይ ምሕረትህን ያገነንክልን ሰውን የምትወድ ብሩክ ሆይ ለጌትነትህ እንሰግዳለን። በማይለቀው ቅፍህ በማይጥለው እጅ በማይዝለው ክንድ ስለደገፍከን ስላስጠጋህን ምስጋና ለስምህ ይሁንልን። ይህንን ወራት ይህንንም ቀን በቃል ስለቀደስከው በዚህ በክፉ ዘመን ቃል ስለደገፈን ምሪትም ስለሆነን በረከትና ጥጋብም ስለሆነን እናመሰግንሃለን። በዚህ ቀን ደግሞ ወደኛ ስለመጣህበት ቅዱስና ሕያው ዘላለማዊ ቃልህ በእውነት ከልባችን እናከብርሃለን። በውስጠኛው ጆሮአችን እንሰማ ዘንድ በእውነተኛውም ደግሞ